አንድ ቀላል የወጥ ቤት ቅመም አንጎላችሁን ለመጠበቅ፣ የማስታወስ ችሎታን ለማሻሻል፣ ብግነትን ለመቀነስና ጤናማ እርጅናን ለመደገፍ እንደሚረዳ ታውቁ ነበር? ይህ ደማቅ ወርቃማ ቅመም በባህላዊ ሕክምና ውስጥ ለሺህ ዓመታት ሲያገለግል የቆየ ሲሆን ዘመናዊ ሳይንስም አሁን እያረጋገጠው ነው። ዛሬ ብዙ ሰዎች በየቀኑ ወደ አመጋገባቸው እያከሉት ስላለው ኃይለኛ የአንጎል ደጋፊ ቅመም ስለ እርድ እናወራለን። እስከ መጨረሻው ድረስ ቆዩ፣ ምክንያቱም አብዛኛው ሰው እርድን ሲጠቀም የሚሰራውን ትልቁን ስህተትም እነግራችኋለሁኝ። እርድ በምግቦች ውስጥ በብዛት ጥቅም ላይ የሚውል ወርቃማ ቢጫ ቅመም ነው። ዋናው ንቁ ውህዱ ኩርኩሚን ይባላል። እሱም ኃይለኛ አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ውህድ ነው። ኩርኩሚን የአንጎል ሴሎችን ከብግነትና ከኦክሲዲቲቭ ስትረስ፣ ከአንጎል እርጅና እና ከማስታወስ ችሎታ መቀነስ ጋር ከተያያዙ ሁለት ዋና ዋና ሂደቶች ለመጠበቅ ይረዳል። ምርምሮችም እንደሚያሳዩት ኩርኩሚን ማህደረ ትውስታን፣ ትኩረትን፣ ስሜትንና ጤናማ የአንጎል እርጅናንም ሊደግፍ ይችላል። አንዳንድ ጥናቶች እንደ ከአልዛይመር በሽታ ጋር የተያያዙ ሂደቶችን ለመቀነስም ሊረዳ እንደሚችል ይጠቁማሉ። ምንም እንኳን ተጨማሪ የሰው ልጅ ምርምር አሁንም የሚያስፈልግ ቢሆንም እርድ አንጎላችሁን እንዴት ሊጠብቅ እንደሚችል ልንገራችሁ። አንደኛ፣ የአንጎል ብግነትን ለመቀነስ ይረዳል። ለአንጎል እርጅና ትልቁ ድብቁ መንስኤ አንዱ ስር የሰደደ ብግነት ነው። ብግነት ወይም ደግሞ ኢንፍላሜሽን ለዓመታት ከፍተኛ ሆኖ ሲቆይ የአንጎል ሴሎችን ሊጎዳ እና በነርቭ ሴሎች መካከል ያለውን ግንኙነትንም ሊያስተጓጉል ይችላል። በእርድ ውስጥ የሚገኘው ኩርኩሚን ይህንን ሂደት ለማረጋጋት የሚረዱ ጠንካራ ጸረ ብግነት ውጤቶች አሉት። ይህ አስፈላጊ የሆነው ብግነት ከነዚህ ጋር ስለሚያያዝ ነው። ከማስታወስ ችግር፣ ከአእምሮ መደብዘዝ ወይም ከብሬን ፎግ፣ የአእምሮ ድካም፣ የማስታወል ችሎታ መቀነስና የነርቭ መበላሸት በሽታዎች። እርድ ልክ እንደ ከባድ ብግነት መከላከያ ጋሻ ሆኖ ያገለግላል። ሁለተኛ፣ በኃይለኛ አንቲኦክሲዳንቶችም የበለጸገ ነው። አንጎላችሁ በየቀኑ ከፍተኛ መጠን ያለው ኃይልን ይጠቀማል። በዚህ ምክንያት በፍሪ ራዲካል ለሚመጣ የኦክሲዲቲቭ ስትረስ በጣም የተጋለጠ ነው። የኦክሲዲቲቭ ስትረስ ደግሞ በጊዜ ሂደት የአንጎል ሴሎችን ሊጎዳ እና እርጅናንም ሊያፋጥን ይችላል። ኩርኩሚን ፍሪ ራዲካልን ለማስወገድ ይረዳል እና የሰውነትን የራሱን የአንቲኦክሲዳንት መከላከያ ይደግፋል። አንቲኦክሲዳንቶችን ለአንጎል እንደ ዝገት መከላከያ አድርጋችሁ አስቧቸው። ሶስተኛ፣ የማስታወስ ችሎታን እና ትኩረትንም ያሻሽላል። አንዳንድ ምርምሮች ኩርኩሚን በየቀኑ በሚወስዱ አዋቂዎች ላይ በትኩረትና በማስታወስ ችሎታ ላይ መሻሻሎችን አሳይተዋል። አንድ ጥናትም እንደሚያሳየው የኩርኩሚን ተጨማሪዎችን ወይም ደግሞ ሰፕሊመንትን ለረጅም ጊዜ ከተጠቀሙ በኋላ የማስታወስ ብቃትም ተሻሽሏል። ሰዎች ብዙውን ጊዜም የሚያስተውሉት የተሻለ ትኩረት፣ አነስተኛ የሆነ የአእምሮ መደብዘዝ፣ ፈጣን የሆነ አስተሳሰብና የተሻለ የአእምሮ ግልጽነትም ይኖራቸዋል። ውጤቶቹ ብዙውን ጊዜ ቀስ በቀስ የሚመጡ እንጂ ቅጽበታዊ ግን አይደሉም። አራተኛ፣ የአንጎል ሴል እድገትንም ይደግፋል። ኩርኩሚን ብሬን ደራይቭድ ኒውሮትሮፊክ ፋክተር የሚባለውን የአንጎል ደጋፊ ፕሮቲን መጠንን ሊጨምር ይችላል። ይህ ፕሮቲን የነርቭ ሴሎች እንዲያድጉ እና በህይወት እንዲቆዩም ይረዳል። ዝቅተኛ የብሬን ደራይቭድ ኒውሮትሮፊክ ፋክተር መጠን ከማስተዋል መቀነስና ከድብርት ጋር የተያያዘ ነው። ብሬን ደራይቭድ ኒውሮትሮፊክ ፋክተርን ለአንጎል ሴሎች እንደ ማዳበሪያ አድርጋችሁ አስቡት። እርድ ደግሞ በዚህ ላይ በጣም ውጤታማ ነው። አምስተኛ፣ ጤናማ ስሜትንም ይደግፋል። ብግነትና የኦክሲዲቲቭ ስትረስ ከስሜት መቃወስ ችግሮች ጋር የተያያዙ ናቸው። አንዳንድ ጥናቶችም እንደሚያሳዩት ኩርኩሚን ጤናማ የሴሮቶኒንና የዶፓሚን እንቅስቃሴን ለመደገፍ ሊረዳ ይችላል። ይህም በስሜትና በስሜታዊ ሚዛን ላይ በጎ ተጽዕኖን ሊያሳድር ይችላል። ብዙ ሰዎች የሚያስተውሉትም የተሻለ የአእምሮ ጉልበት፣ የተሻለ የስሜት ሚዛንና አነስተኛ የአእምሮ ዝለት ብቻ ይኖራል ማለት ነው። ስለዚህ እርድ
አእምሯችንን ወይም ደግሞ አንጎላችንን ሊጠብቅ የሚችል ድንቅ ቅመም ነው። አብዛኛው ሰው ታዲያ የሚሰራው ትልቁ ስህተት እርድን ሲጠቀም፣ አብዛኛው ሰው እርድን በተሳሳተ መንገድ ይጠቀማል። ኩርኩሚን በተፈጥሮ በሰውነት ለመመጠጥ አስቸጋሪ ነው። ያ ማለት በቀላሉ እርድን በምግብ ላይ መነስነስ ከፍተኛ ጥቅምን ላይሰጥ ይችላል። ቁልፉ እርድን ከነዚህ ጋር አጣምራችሁ ተጠቀሙ። የመጀመሪያው ከቁንዶ በርበሬ ጋር ነው። ቁንዶ በርበሬ ፒፔሪን የተባለ ንጥረ ነገርን ይዟል። ይህም የኩርኩሚን መምጠጥን በከፍተኛ ሁኔታ ሊያሻሽለው ይችላል፣ እስከ 2000% ማለት ነው። እንዲሁም እርድን ከጤናማ ቅባቶች ጋር ተጠቀሙት። ኩርኩሚን በስብ ውስጥ የሚሟሟ በመሆኑ ጤናማ ቅባቶችም ይረዳሉ። ስለዚህ እርድን ስትጠቀሙ ከወተት ወይም ከወይራ ዘይት ጋር ስብ ካላቸው ጤናማ ስቦች ጋር መጠቀም ወይም ከቁንዶ በርበሬ ጋር መጠቀም የተሻለ ነው። ብቻውን ብቻ ምንም ጥቅምን ላይሰጣችሁ ይችላል። ማለትም በውስጡ ያለው ንቁ ውህድ ኩርኩሚን ላይመጠጥ ይችላል። ታዲያ እርድን በትክክለኛው መንገድ እንዴት መውሰድ ትችላላችሁ? አማራጭ አንድ የእርድ መጠጥን ማዘጋጀት ነው። ከግማሽ እስከ 1 የሻይ ማንኪያ የእርድ ዱቄት፣ ትንሽ ቁንጥጫ ቁንዶ በርበሬ፣ ሞቅ ያለ ውሃ ወይም ደግሞ ወተት ቢሆን ተመራጭ ነው። ምርጫችሁ ከሆነ ደግሞ ማር ወይም ደግሞ ቀረፋን አንድ ላይ አርጋችሁ ቀላቅላችሁ መጠጣት ነው። ይህ በጣም ቀላል ከሆኑ የዕለት ተዕለት ዘዴዎች ውስጥ አንዱ ነው። አማራጭ ሁለት ደግሞ የእርድ ወተትን ማዘጋጀት ነው። የእርድ ወተት ተወዳጅ የማታ መጠጥ ነው። ሞቅ ያለ ወተትን፣ 1 የሻይ ማንኪያ እርድና ቁንዶ በርበሬ፣ ከቻላችሁ እንደ ኮኮናት ዘይት ያለ ትንሽ ጤናማ ስብን መጨመር፣ የኮኮናት ወይም የወይራ ዘይትን ማድረግ ትችላላችሁ። ብዙ ሰዎች ይህንን ከመተኛታቸው በፊት ይጠጣሉ፣ ምክንያቱም የሚያረጋጋ እናም ዘናም የሚያደርግ ነው። አማራጭ 3 ደግሞ በምግቦቻችሁ ላይ መጨመር። እርድን በእነዚህ ላይ መጨመር ትችላላችሁ። በእንቁላል፣ በሾርባዎች ውስጥ፣ በሩዝ፣ በስሙዚ እና በምግቦች ውስጥ። አልፎ አልፎ ከፍተኛ መጠን ታዲያ ከመውሰድ ይልቅ በየቀኑ በልኩ መጠቀም ወይም ደግሞ ወጥነት የበለጠ አስፈላጊ ነው። እርድን ለመውሰድ ደግሞ ምርጡ ጊዜ ጠዋት ላይ መውሰድ ትችላላችሁ። ለአእምሮ ግልጽነት፣ ለጉልበት፣ ለትኩረትና በቀን ውስጥ የሚከሰት ብግነትን ለመቀነስ ምርጥ ነው። ጠዋት ላይ እርድን ከቁርስ ጋር መውሰድ ቀኑን ሙሉ የአንጎል ተግባርን ይደግፋል። ማታ ላይም መውሰድ ትችላላችሁ። ዘና ለማለት፣ ቶሎ ለማገገም፣ በእንቅልፍ ወቅት ብግነትን ለማረጋጋት ይረዳል። ከመተኛታችሁ በፊት የእርድ ወተትን መጠጣት በተለይ በጣም ተወዳጅ ነው። ምን ያክል መጠን ደግሞ መውሰድ አለባችሁ? ለአጠቃላይ ጤና በምግብ ውስጥ በቀን ከግማሽ እስከ 1 የሻይ ማንኪያ በብዛት ጥቅም ላይ ይውላል። ይህ መጠን በቂ ነው። ለምን ያክል ጊዜ ደግሞ መውሰድ አለባችሁ? እርድ ቀስ እያለ እናም በተከታታይ የሚሰራ ነው። ለበርካታ ሳምንታት መውሰድ ትችላላችሁ። ለበርካታ ወራት መውሰድ ትችላላችሁ። እንደ የረጅም ጊዜ ጤናማ የአኗኗር ዘይቤ አካል ደግሞ በየቀኑም ሁል ጊዜ መውሰድ ትችላላችሁ። የአንጎል ጥበቃ በጊዜ ሂደት ቀስ በቀስ የሚገነባ ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? እርድ በምግብ መጠን ውስጥ በአጠቃላይ ደህንነቱ የተጠበቀ ነው ለሁሉም ሰው። ነገር ግን አንዳንድ ሰዎች ጥንቃቄን ሊያደርጉ ይገባል። የደም ማቅጠኛን የሚወስዱ ሰዎች፣ የሐሞት ከረጢት ችግር ያለባቸው ሰዎች፣ የኩላሊት ጠጠር ስጋት ያለባቸው ሰዎች፣ ከፍተኛ መጠን ያለው ሰፕሊመንቶችን የሚጠቀሙ ነፍሰ ጡር እናቶች ወይም ደግሞ ሴቶች መጠንቀቅ አለባቸው። ከፍተኛ መጠን በአንዳንድ ሰዎች ላይ የሆድ መረበሽን ሊያስከትል ይችላል። አንዳንድ ጊዜ በጣም ኃይለኛ የጤና መሳሪያዎች ቀድሞውኑም በኩሽናችን ውስጥ ተቀምጠዋል። እርድ አስማት አይደለም እና ጤናማ የአኗኗር ዘይቤን ሙሉ በሙሉ አይተካም። ነገር ግን ኃይለኛ የሆነ ጸረ ብግነትና አንቲኦክሲዳንት ውህዶቹ እድሜያችን እየጨመረ ሲሄድ አንጎላችንን ለመደገፍ ይረዳሉ። ቁልፉ በትክክል በተከታታይ መውሰድና ለተሻለ መምጠጥ ደግሞ ከቁንዶ በርበሬ ጋር ወይም ደግሞ ከጤናማ ስቦች ጋር አጣምራችሁ መጠቀም ነው። ትናንሽ የዕለት ተዕለት ልማዶች በጊዜ ሂደት ትልቅ ለውጥን ሊያመጡ ይችላሉ። ዛሬ አዲስ ነገር ታዲያ ከተማራችሁ ቪዲዮውን ላይክ ማድረግን፣ ሰብስክራይብ ማድረግንና አንጎላቸውን ንቁ እና
ጤናማ ማድረግ ለሚፈልጉ ሰዎች ለወዳጅ ለዘመዶቻችሁ፣ ለቤተሰቦቻችሁ ይህንን ቪዲዮ ማጋራታችሁን ወይም ደግሞ ሼር ማድረጋችሁን እንዳትዘነጉ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።